ወንቼ ምንም ያክል ያስጨናቂዎች፣ ምንም ያክል የፈተናው ብዛት፣ ምንም ያክል የዲያብሎስ ወጀብና አውሎ ሊወርድብን ይችላል። ግን ከኛ የሚጠበቀው ጠብቁ ያለንን በመጠበቅ ብቻ ከጸና ነው ነፃ አውጪያችን አንድ ቀን መምጣቱ አይቀርም። የሰበረንን መስበሩ አይቀርም። ያስጨነቀንን ማስጨነቁ አይቀርም። የገደለንን መግደሉ አይቀርም። ስውር ነው እጁ፣ ረቂቅ ነው ጉልበቱ፣ የማይታማ ነው ኃይሉ፣ የማይቀር ነው እውነቱ። ከጠበቅነው ትእዛዛቱ እኛ ችግራችን እምቢ ያልነው በንስሐ መጠበቅ አቃተን፣ በመመለስ መጠበቅ አቃተን፣ በመጸጸት መጠበቅ አቃተን፣ የምር በማልቀስ መጠበቅ አቃተን። ወለም ዘለም አልን፣ ያዝ ለቀቅ አደረግን፣ ገባ ወጣ አልን፣ ጀምር ተወት አደረግን። ጸኑ ስንባል እንክዳለን፣ ቆሙ መጡ ስንባል እንቀራለን፣ ገቡ ስንባል እንወጣለን፣ ጸለዩ ስንባል እንተዋለን፣ ጾሙ ስንባል እንሽራለን፣ ንጹሐን ሆኑ ስንባል እንረክሳለን። ጠብቀን መቆየት አቃተን። ሊሰጥ ሲመጣ ያጣናል። አክሊል ያደርግልን ሲመጣ ወድቀናል። ጌታ መቅደስ ውስጥ የጀመሩ መቅደስ ውስጥ አይጨርሱም። በጨዋነት የጀመሩ በጨዋነት አይፈጽሙም። ሊፈልገን ሲመጣ ያጣናል። በትእዛዛቱ አልጸናን፣ በነገረን ልክ አልታመንም፣ በጀመርነው ልክ መጓዝ አቃተን። ጠበቁት። ችላ እየተባለ ያማል። ችላ መባል እናውቃለን። መረሳት ያማል። መተው ያማል። ግንስ ነፃ ስለ መውጣት ሲባል ትንሽ ጊዜ መጠበቅ፣ ብዙ ጊዜ እኮ አይደለም፣ ትንሽ ጊዜ። አሁን ችግራችን ይሄ ነው። እኛ በምንፈልገው መጠንና ፍጥነት ልክ ስላልሆነ እግዚአብሔርን ተጠራጥረነዋል። እግዚአብሔር ሳይመጣ እንደማይቀር ሳይሆን እየታመን ያለ ነው። ቀኑ መቼ ነው እያል እየተነዛነዝን ነው። እኛ መጠበቅ ያቃተን። ጠብቁ። አንተ የምታስበው ምን ያደርግልሃል? አንቺ የምትፈልጊው እግዚአብሔር የሚፈልገው ነው። አንተ የምትደክምበት እግዚአብሔር ያዘጋጀልህ ነው። አንቺስ መከራ የምትበይበት እግዚአብሔር የፈቀደልሽ ነው። እግዚአብሔር ያሰበላቸው ሌላ፣ እነሱ የሚፈልጉት ሌላ። ታላቅ መናወጽ ሆነ ካለ በኋላ ወንጌላችን ታላቅ ጸጥታም ሆነ የሚል ቃል እንዳለው እንዳትረሱ። ጸጥ ያለላችሁ የላችሁ፣ ምስክር አትሰጡም። ለዚህ አንገላቷችሁ፣ አኗጧችሁ፣ ማረፊያ ሳጥቷችሁ፣ ከወዲህ ወዲህ አላቷችሁ ሲያበቃ ኋላ ጸጥ ያለላችሁ የለም። እንዲህ ጸጥ ሊል ባህር ውስጥ ለምን ትገባላችሁ? እንዲህ ልታርፉ ለምን ትንቀሸቀሻላችሁ? አያችሁ፣ ያማል። ንዑስ ውስጣዊ ያማል፣ መራብ ያማል፣ መቸገር ያማል፣ መናቅ ያማል፣ መዋረድ ያማል። ግንስ እያመመንም ቢሆን የሚረዳ በሌለበት ያማል። የሚረዳ ባል በሌለበት ያማል። የምትረዳ ሚስት በሌለበት ያማል። የሚረዳ ምንም ነገር በሌለበት ያማል። ግንስ በዚህ ምድር ላይ ብቻ ባለው ነገር ምንኖር ቢሆን እንደኔና እንደናንተ ምስኪኖች የለም ስናሳዝን። ተስፋችን ግን ይህ አይደለም። ተስፋችሁን እዚህ ባለው ነገር ቁሳዊ ነገር ከመዘናችሁት በቃ ነጻ አትወጡ። አትላቀቁ። ባሪያ እንደሆናችሁ ትቀራላችሁ። የትንም ያክል አስጨናቂ ነገር እንኳን ቢሆን
ለእግዚአብሔር ከታመንለት እግዚአብሔር ለእኛ ይታመናል። እግዚአብሔርን እሺ ካልነው እሱ ደግሞ እሺ ይለናል። የእግዚአብሔርን ትእዛዛት በልባችንና በአንገታችን ካሰርነው እስራታችንን ይፈታልናል። ትእዛዛቱን በሚያስጨንቁ ሁኔታዎች ከጠበቅነው የሚያስጨንቀንን ነገር ያንከባልልናል። ጠብቁት። በእነዚህና በመጪዎቹ ጊዜያት ሕገ እግዚአብሔርን የሚያስረሱ መከራዎች፣ ትእዛዝ እግዚአብሔርን ለመጠበቅ የሚያስጨንቁ አጣብቂኞች፣ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ሊያስብሉ የሚችሉ ፈተናዎች በሕይወቶችን ሊያልፍ ይችላል። ግን እንዳትረሱ፣ የጠበቁ ነፃ ይወጣል። ቤት ኦና በሆነበት፣ ልጆች በሚከፉበት፣ ደስ በማያሰኙ ወራቶች ውስጥ ግን እግዚአብሔር ትእዛዛቱን መጠበቅ። እግዚአብሔር ነግሮኝ የለ እጠብቀዋለሁ፣ አዞኝ የለ ፈጽመዋለሁ፣ ነግሮኝ የለ እሽዋለሁ። ነፃ መውጫችንን ልንገራችሁ፣ ትእዛዛቱን መጠበቅ ብቻ ነው። እግዚአብሔር የነገረንን እሺ ካለው ነፃ ያወጣናል። ሌላ ተስፋ ያልቆረጥኩት ጌታዬ ባንተ ነው። አንድ ክርስቲያን የሚያሰኘው ምን መሰላችሁ? ተስፋው ነው። ስለዚህ በየቀኑ የሰው ልጅ አንድ ኦርቶዶክሳዊ ክርስቲያን በየቀኑ ጠዋት ሲነሳ ማታም ሲተኛ ሁልጊዜ ይዞት መውጣት ያለበት የየቀን ስነ ምግባሩ ተስፋ ነው። በየቀኑ የተስፋ ሰው መሆን አለበት። ቀኑን ሙሉ እስመ አንተ እግዚኦ በተስፋ ባሕቲትከ አይደርከኒ አይደል ያለ ቅዱስ ዳዊት። አቤቱ አንተ ባለኝታ አሳድረኸኛልና ብሏል። መዝሙር 5 ላይ መዝሙረ ዳዊት። ተስፋ የክርስቲያን ማደሪያው መዋያው ኑሮው ነው ተስፋ እና ተስፋ አንድ ስነ ምግባር ነው፣ የመንፈስ ፍሬ ነው። ልናፈራው የሚገባና በየቀኑ ሊኖረን የሚገባ ነው። ጠዋት ስንነሳ እንግዲህ ይሄን ትምህርት ሰምተን የለም ተምረናል። ጠዋት ስንነሳ ስለ ተስፋ አስበን እንወጣለን። ማታ ስንተኛ ስለ ተስፋ አስበን እንተኛለን። በተስፋ ደግሞ ተስፋን ማሰብ ብቻ ሳይሆን በተስፋ ምን ይበላችሁ? ደስ ይበላችሁ፣ መደሰት ነው። ከዚያስ ምን አለ? ወለሕማምክሙ ተአገሱ፣ በመከራም ታገሱ ይላል። ተስፋ ያለ ሰው ትዕግስት ይኖረዋል። እናብራራዋለን። ለጸሎትክሙ ተጸመዱ፣ ለጸሎትም ትጉ ይላል። ተስፋ ከሁለቱ ጋር ነው የሚሄደው። ተስፋ ያለው ሰው መከራ ይታገሳል። ተስፋ ያለው ሰው ጸሎት አያቋርጥም። እነዚህ ሁለቱ ሶስቱ አብረው የሚሄዱ ናቸው። እንግዲህ ቅዱስ ጳውሎስ በዚህ ዓለም ጸንተው የሚኖሩ ስንት ናቸው ነው ያለ? ሶስት። ምንድን ናቸው ነው ያለ? እምነት፣ ተስፋና ምንድን ነው? ፍቅር ነው ይላል። እምነት፣ ተስፋ፣ ፍቅር። እንግዲህ አሁን ዛሬ እየተማርን ያለ ስለ አንዷ ስለ ተስፋ። ጸንተው የሚኖሩ ሶስቱ ናቸው። ሁሉ ነገር ሲቀር መጨረሻ ላይ የሚቀሩ ሶስቱ ናቸው። ስለዚህ ከሶስቱ አንዷን ተስፋን እንወቃት ነው። በጣም የሚገርመው አሁን ዓለም ሁሉ የተያዘበት ትልቁ መከራ ምንድን ነው? ተስፋ መቁረጥ። ሁሉ ነገር ተስፋ መቁረጥ፣ ሁሉም በቃ ተስፋ ቆርጠን ነው። እና ስለ ተስፋ አመለካከታችን እንዲለወጥ ነው። ሰው ነገ ያለው ፍጡር ነው፣ ተስፈኛ ፍጡር ነው። ሲጀምር የሰው ልጅ ተፈጥሮ ለተስፋ የተፈጠረ ፍጡር ነው። ሁልጊዜ ተስፋ ይፈጠር። በተሳሳተ መንገድም እንኳን በተሳሳተ መንገድ እንደው አይዞህ ምናምን እንደው እስከ መቼ ነው እንዲነብቱን? አንድ ቀን መቼም ይስተካከል ይሆናል የሚለው እንደው ጥሩ ክርስቲያንም ባይሆን መጽሐፍ ቅዱስም ባያውቅ። ምክንያቱም ሰው ተፈጥሮ ለተስፋ ስለተፈጠረ። ሌላው ቀርቶ የሰው ልጅ በተፈጥሮ የሚያስጨንቀው ማን ነው የሚመስላችኋል? ነገ ነው አይደለም? የሰው ልጅ ብቸኛው የሚያስጨንቀው ነገር መጨረሻ ምንድን ነው ነው፣ ወይም መጨረሻ ላይ የምኖረው ማን ጋር ነው። ይሄም ሰው የተስፋ ፍጡር ስለሆነ ሁልጊዜ የሚያስጨንቀው ሰውን የሚያስጨንቁት ከብዙ ነገሮች አንዱ ትናንትና ነገ ናቸው አይደለም? እንዲህ ባላረግ ኖሮ፣ እንዲህ ባላረግ ኖሮ፣ እንዲህ ባላረግ ኖሮ፣ እንዲህ ባላረግ ኖሮ። ከዛ ደግሞ
እንዲህ ባረግ ኖሮ ያስጨንቀዋል። ሁለተኛ ደግሞ ነገ ምንድን ነው የምሆነው፣ ምን ይመጣብኝ ይሆን የሚለው ያስጨንቀዋል። ይህ ሰው የተስፋ ፍጥሩ ስለሆነ ነው። የዛሬ ስንት ዓመት እኮ ጥሩ ጸሎተኛ ነበርኩ ይላል። ግን ዛሬ ሰውየው በጣም ተጃጅሎ ነው እንጂ እዛ ጊዜ ደህና ስለሆነ አይደለም። ዛሬ በጣም ስለተጃጃለ ጅልነት ስለጨመረ ትናንት የተሻልኩ ስለሆነ ይመስለዋል እንጂ ትናንትም ጅል ነበር ልላችሁ ፈልጌያለሁ። ግን እሱ ትናንት የተሻልኩ ይመስለዋል። እና ትናንት በጣም ጥሩ ሰው ነበር፣ ትናንት ጸሎተኛ ነበር፣ ትናንት ጸባይ መልካም ነበር፣ ዛሬ ግን ተበላሸው፣ አመል የከፋ እንደዚህ ይላል። ግን ትናንትም እንደዛ ነበረ፣ ዛሬ ግን ብሶት ነው። ብሶት ነው እንጂ ትናንት የተሻለ ሰው ስለነበር ግን በተሰው ጉዳዩ ግን ኦርቶዶክሳዊ ሰው ግን ምንድን ነው የሚያደርገው? ኦርቶዶክሳዊ ከዛ ትናንትን ይላል፣ ዛሬን ይንቃል፣ ነገን ዛሬን እያቃለለ ደግሞ የሚያስደንቀው ደግሞ ነገር የሚጠብቀው ነገር ነው። ዛሬ ተጎልቶ ነገ በቃ የተሻለ ጊዜ መቼም አያለው መቼም እግዚአብሔር መቼም ይሄን ሳያሳየኝ አይገልኝ ይላል። ተጎልቶ ነው እንደዛ የሚለው። ግን ኦርቶዶክሳዊ ሰው ትናንትን ለትናንት ይተዋል፣ ከትናንት ይማራል፣ ዛሬን ይሰራል፣ ነገን በተስፋ ይጠብቃል። ኦርቶዶክሳዊ ሰው እንደዛ ነው። ትናንት መማሪያ ነው። ከክፉም ይማራል፣ ከበጎም ይማራል። ዛሬን ደግሞ ይሰራበታል። የመዳን ቀን ዛሬ ስለሆነ ለነገ ደግሞ ተዘጋጅቶ ይጠብቃል። ተዘጋጅታችሁ ጠብቁኝ አይደል ያለ፣ ተዘጋጅታችሁ ኑሩ ስለተባለ ከትናንት ተምሮ በዛሬ ሰርቶ ለነገ ተዘጋጅቶ መኖር ኦርቶዶክሳዊነት መልክ ነው። የኦርቶዶክሳዊ መልኩ ነው። ተስፋ ነገ ነው።